ማን ነው የፈጠራችሁ? ያካላችሁን መጠን የዓይኖቻችሁንና የፀጉራችሁን ቀለም ማን ነው የሰጣችሁ? ቁመናችሁን ማን ነው የመጠነው? የቆዳችሁንስ ቀለም ማን ነው የመረጠላችሁ? እናንተና ሌሎች መሰሎቻችሁን ሰማይንና ምድርን እንዲሁም በመካከላቸው ያሉትን ፍጥረታት ሁሉ የፈጠረው ማን ነው? በጥልቅ ውሃ ውስጥ ያሉትን ከዋክብትና ፕላኔቶች እንዲሁም ፀሐይን ሥርዓት ይዘረጋላቸው ማን ነው? ብዙ ሰዎች ለጥያቄዎቹ አላህ ብለው መልስ ይሰጣሉ። እስከ ጥቃቅን ዝርዝር ድረስ ያለ ጥርጥር መልሱ ትክክል ነው። ግን ምን ያህሎቻችን ነን እኛንና ፍጥረተ ዓለሙን የፈጠረውን አላህን የምናውቀው? ይህ የምታዩት ፊልም ከደም ስራችን የበለጠ ቅርብ የሆነውን አላህን በቅዱስ ቁርአን በተጠቀሱት ስሞቹ አማካኝነት ከናንተ ጋር ለማስተዋወቅ የተዘጋጀ ነው። አርረህማን አርረሂም፣ እጅግ በጣም ሩህሩህ በጣም አዛኝ፣ ያ ከርሱ ውጭ ሌላ አምላክ የሌለ የቅርቡንም የሩቁንም አዋቂ የሆነ እጅግ በጣም ሩህሩህ በጣም አዛኝ አምላክ ነው። ሱረቱል ሐሽር አንቀጽ 22። ልኬት አልባና ወደር የለሽ የሆነው የአዛኙ ጌታችን እዝነትና በረከት በሚታዩም ይሁን በማይታዩ ነገሮች ሁሉ ውስጥ ይገኛል። የሰው ልጅን የሚያቆየው ይህ የሚታይና የማይታይ የሆነው የአላህ በረከት ነው። የአላህ እዝነት በሁሉ ቦታ አለ። ከመሬት ውስጥ የተቀበሩ በሚሊዮን የሚቆጠሩ ዘሮችን እንዲያሽቱ የሚያደርገው፣ አጠቃላይ ምድሪቷን በ4500 ዲግሪ ሴንቲግሬድ ሙቀት ሸፍኖ ለም መሬት ያዘጋጀው፣ ከሰማያት ሕይወት ሰጪ የሆነን ውሃ ያለ መስፈሪያ የሚያወርደው፣ በሚሊዮኖች የሚቆጠሩትን የምድር ፍጥረታት አብልቶ የሚያኖረው፣ በእያንዳንዷ ሰከንድ ሳምባችንን የሚሞላውን አየር የፈጠረው አላህ ነው። አላህ ነው በአካባቢያችን የሞሉትን ሕይወት ሰጪ በረከቶችን የፈጠረው። ነታችን ውስጥ የሚገኙትን 100 ትሪሊየን ህዋሳቶችን የፈጠረና የእያንዳንዳቸውንም ሚና ያሳወቀው አላህ ነው። በእያንዳንዱ ህዋስ 1 ሚሊዮን ገጾችን የያዙ መረጃዎችን ያዘሉ ህብለ ህዋሶችን ወይንም ዲኤንኤ የፈጠረው፣ ይህንን ሁሉ ሥርዓት ደግሞ ከፕሮቲን ከቅባትና ከውሃ ሞለኪውል አዘጋጅቶ 1 ሚሊሜትር በማይሞላ መጠን ያሳነሰው አላህ ነው። ከዚህም ሕይወትን የፈጠረው፣ ከዚያም ከውልደታቸው አንስቶ እስከ ግብዓተ መሬታቸው ድረስ ያቆየው ጌታ አላህ ነው። ሰዎች አላህ የዋለላቸውን ውለታ ባወቁ ጊዜ ነው ምስጋና የሚያደርሱት። በተመሳሳይ ሁኔታ አንዳንድ ሰዎች እነዚህን ስጦታዎች ተመልክተው የመፈጠራቸውን ምስጢር ተረድተው አላህን እንደሚገዙት ሁሉ ሌሎች ደግሞ አመስጋኝ ያልሆኑና ፊታቸውን ከአላህ የሚያዞሩም አሉ። ይህም ቢሆን እንኳ አላህ ምንም መለኪያ የሌለውን እዝነቱን ለሁሉም ይቸራል። ከሃዲያን የፈጠረውን አየር ይስባሉ፣ ውሃውን ይጠጣሉ፣ ከሚታየውም ይሁን ከማይታየው እዝነቱ ይጠቀማሉ። አላህ ላመኑት እንደሰጣቸው ሁሉ ላላመኑትም ንዋይን አፍስሶላቸዋል። ምቹ መኖሪያ ቤቶችን ሰጥቷቸዋል። ትውልዳቸውን የሚያስቀጥሉ ልጆችን ችሯቸዋል።